ዮሐንስ ሶስተኛ ዮሐንስ መልእክትን ሲጽፍ የሚጽፈው ለአንድ ሰው ነው። መልእክቱ የተላከው ጋዮስ ተብሎ ለተጠራ ነው። ኢትዮጵያ ሊቃውንት ይህንን ጋዮስ የቅዱስ ዮሐንስ ምክንያቱም ሌሎች ጋዮስ ተብሎ የተጠሩ በመጽሐፍ ቅዱስ ላይ ያሉና ይህንን ጋዮስ ለቅዱስ ዮሐንስ ወንጌላዊው ቅዱስ ዮሐንስ እናታችን ቅድስት ድንግል ማርያም እነሆ እናት ተብሎ ለተሰጠው የእርሱ ወዳጅ ብሎ የእርሱ ጓደኛ ብለው ይጠሩታል ከሌሎቹ ለመለየት ሲሉ። አሁን ቅዱስ ዮሐንስ ጋዮስን ካመሰገነው በኋላ ጋዮስ መልካም ፍሬ እያፈራ ስለሆነ ካመሰገነው በኋላ በክፉ የተመሰለውን ዲዮጥራጢስን እንዳይመስል ይነግረዋል። ለምን? ዲዮጥራጢስ ከክፉ ነውና። ምንድነው ዲዮጥራጢስ በደሉ ምንድነው ቢሉ ዋና መሆኑ መታየትን ስለፈለገ ሐዋርያት ይሾሙት ዘንድ ይላሉ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሶስተኛ ዮሐንስ መልእክት አንድምታ ትርጓሜ ላይ ሄዶ ወደ ሐዋርያት ሄዶ ሹሙኝ አላቸው ይላል። ምን ሹመት ስጡኝ፣ ሹሙኝ፣ እጅ ጫኑብኝ፣ ሹሙኝ አላቸው። እነርሱም ደግሞ አልተፈቀደልህም። በልዩ አገልግሎት ለማገልገል መመረጥ ያስፈልጋል። ሳይመረጡ በእግዚአብሔር ሳይመረጡ ወደ አገልግሎት የገቡ ይኸው ሰላም ሲነሱን እያያችሁ ነው አይደል? እግዚአብሔር አምላክ ሊመርጥ ያስፈልጋል። አልተመረጥክም፣ ለዚህ ልዩ አገልግሎት አልተመረጥክም ቢሉት ይላሉ ሐዋርያት እውነትና ሐሰትን ለይተው አያውቁም። ሐዋርያት የተመረጡና ያልተመረጡትን ለይተው አያውቁም። ሐዋርያት የበቁትና ያልበቁትን ለይተው አያውቁም ብሎ በሐዋርያት ላይ ክፉ ቃልን የሚናገር ነው ዲዮጥራጢስ። ቤዚክሊ የሚሳደብ ነው፣ ሐዋርያትን የሚሳደብ ነው። እንግዲህ ተመልከቱ፣ እነ ቅዱስ ዮሐንስን የሚሳደብ ነው። ስለዚህ ቅዱስ ዮሐንስ ይህንን ሰው ምን ብሎ እንደሚጠራው ተመልከቱ እስቲ ስሙ። 9:10 እና 11 እናነባዋለን። እሺ፣ ሶስተኛ ዮሐንስ መልእክት ምዕራፍ 1 ቁጥር 9፣ 10፣ 11 ወደ ቤተ ክርስቲያን ጻፉ አለ። ቅዱስ ዮሐንስ እኮ ነው የሚናገረው። ይሄን ወዴት ጻፉ አለ? ወደ ቤተ ክርስቲያን ጻፉ። ህብረቱ አቅሌሲያ የቤተክርስቲያን የሚለው ህብረቱን የክርስቲያኖችን ህብረት። አሁን ወደ ቤተክርስቲያን ጻፍኩ ቅዱስ ዮሐንስ ወደ ቤተክርስቲያን ጻፍኩ፣ ዳሩ ግን ዋናቸው ሊሆን የሚወድ ዲዮጥራጢስ አይቀበለንም ማለት እንዴ? ጎበዝ፣ የሐዋርያትን ትምህርት ሳንቀበል እንዴት አገልጋይ ልንሆን እንችላለን? ይቻላል እንዴ? ቅዱስ ዮሐንስ የጻፈውን መልእክት አልቀበልም ብለን እኛ አገልጋዮች ልንሆን እንችላለን? እስቲ መልሱልኝ። አሁን የድፍረታችን ጥግ አገልጋይ የሆንን አለ። ቅዱስ ዮሐንስ ወንድሙን የሚጠላ ነፍሰ ገዳይ ነው ይለናል። ይሄ የቅዱስ ዮሐንስ መልእክት ነው። የቅዱስ ዮሐንስ መልእክት ብቻ አይደለም፣ የክርስቶስ መልእክት ነው። ቅዱስ ዮሐንስ መልእክቱን ሲጽፍ ከየትም አላመጣውም። ቁጭ ብሎ ከተማረው ከአምላካችን ከመድኃኒታችን ከኢየሱስ ክርስቶስ ነው። ወንድሙን የሚጠላ ነፍሰ ገዳይ ነው፣ እግዚአብሔርንም አያውቅም እያለ ያስተማረ ቅዱስ ዮሐንስ ነው። እርሱን ያስተማረ ማን ነው? ጌታችን መድኃኒታችን አምላካችን አባታችን ኢየሱስ ክርስቶስ ነው። ስለዚህ ቅዱስ ዮሐንስ ያስተማረውን ትምህርት አልቀበልም ብሎ ገፍቶ ወንድሙን እየጠላ እህቱን እየጠላ ሰው ሰባኪ ቢሆን፣ ሰው ዘማሪ ቢሆን፣ ሰው በክህነት አገልግሎት ቢያገለግል፣ በቅዳሴ አገልግሎት ቢያገለግል፣ በልዩ ልዩ የቤተክርስቲያን ውስጥ አገልግሎት ቢሰማራ ቅዱስ ዮሐንስን ሳይቀበል እንዴት መልካም እምነት አለኝ ሊል ይችላል? አይችልም። ለዚህ ነው ቅዱስ ዮሐንስ ምን አለ? ወደ ቤተ ክርስቲያን ጻፉ፣ ዳሩ ግን ዋናቸው ሊሆን የሚወድ ዲዮጥራጢስ አይቀበለንም። ስለዚህ ያለ ቀጥይ ቁጥር 10 ላይ ከፍ ከፍ እያልሽጥ ስለዚህ እኔ ብመጣ በእኛ ላይ በክፉ ቃል እየለፈለፈ የሚያደርገውን ስራውን አሳስባለሁ። ምኑን? ግብሩን፣ ክፉ ግብሩን ነው ቅዱስ ዮሐንስ ለቤተክርስቲያን እየተናገረ ያለው። በእኛ ላይ በክፉ ቃል እየለፈለፈ ሐዋርያትን ይሳደብ ነበርና ዲዮጥራጢስ። ጎበዞች፣ አማኝ ነኝ እኮ ይላል፣ አመኛለሁ እኮ ይላል፣ ግን እምነቱን በስራ ያልገለጠ ነው። በክፉ ግብሩ የታወቀ ነው ዲዮጥራጢስ። ስለዚህ በእኛ ላይ በክፉ ቃል እየለፈለፈ የሚያደርገውን ስራውን አሳስባለሁ። ይህም ሳይበቃው አለ ቅዱስ ዮሐንስ እርሱ ራሱ ወንድሞችን አይቀበልም፣ ሊቀበሏቸውም የሚወዱትን ከልክሎ ከቤተክርስቲያን ያወጣቸዋል። እኛን አይቀበልም፣ ወንድሞች የሚሉት አገልጋዮችን አይቀበልም፣ ምዕመናንን የሚገፋ ነው። እርሱን ዋና ብሎ የማይመለከት ለእርሱ የማያጨበጭብ ሁሉ የእርሱ ጠላት ነው፣ የዲዮጥራጢስ ጠላት ነው። ፍቅር የለውም፣ ለወንድሞች ፍቅር የለውም፣ ለሐዋርያት ፍቅር የለውም። ግን በቤተ ክርስቲያን ውስጥ አማኝ ነኝ ብሎ ዋና ሆኖ መታየትን ይፈልጋል። ዛሬ ላይ ዲዮጥራጢስ ካህን ሊሆን ይችላል፣ ጳጳስ ሊሆን ይችላል፣ ዘማሪ ሊሆን ይችላል፣ ካህን ሊሆን ይችላል፣ ሰባኪ ሊሆን ይችላል፣ ምዕመን ሊሆን ይችላል። አሉ ብዙ ዲዮጥራጢሶች ወንድሞቻቸውን እያሳመሙ
እያስለቀሱ እየበደሉ ጎብለል የሚሉ ረጃጅም ቀሚስ አድርገው አሉ ዲዮጥራጢሶች። ታዲያ ቅዱስ ዮሐንስ ምን ብሎ አስተማረን? እንደነዚህ ላሉ ሰዎች ምን አይነትን መልእክት ላከ? ተመልከቱ። ቀጣይ ክፍል እንመልከት። አሁን ወዳጄ ሆይ አለ። አሁን ዲዮጥራጢስ ከምን እንደተሰለፈ ይነግረናል። ወዳጄ ሆይ ብሎ የሚለው ጋዮስን ነው። ዮሐንስ ወዳጅ ሆይ፣ ወዳጁ ነውና፣ ባለሟሉ ነውና፣ ዘመዱ ነውና። አያቸው አይደለ? በጽድቅ በቅድስና መንገድ ስንመላለስ እኛ የማን ወዳጆች ነን? የቅዱሳን ወዳጆች ነን። እኛ የማን ወዳጆች ነን? የሐዋርያት ወዳጆች ነን። ሰው ንስሐ ሲገባ በሰማይም በምድርም ያሉ ቅዱሳን መላእክት ሐሴት ያደርጋሉ። ወዳጃቸው ነን። የእግዚአብሔርን ቃል ስናከብር ደስ ይላቸዋል። የአምላካቸውን ቃል ስናከብር ቅዱስ ሚካኤልን ማስደሰት የምንችል ከሆነ በጣም ቀላል ነው ንስሐ መግባት፣ ስጋው ደሙን መቀበል፣ ክርስቶስ የሚወደውን ነገር ማድረግ። ተመልከቱ፣ ቅዱሳን ጻድቃን፣ ሰማዕታት እኛ ከክርስቶስ ቃል ውጪ ራዳር እንደማያውቀው አይሮፕላን እየበረርን እነሱን እናስደስታለን፣ የእነሱ ባለሟል ሆነን እንጠራለን ማለት ቅዠት ነው። አይሆንም። ወዳጆቻቸው ልንሆን አንችልም። ህብረት የላቸውም፣ ከክፉ ጋር የላቸውም። ስለዚህ ጋዮስ መልካም ፍሬ እያፈራ ስለነበረ ህብረቱ ከሐዋርያት ጋር ስለነበረ ተመልከቱ፣ ወዳጄ ሆይ ብሎ ይጠራዋል። ቅዱስ ዮሐንስ እንዴት መታደል ነው! አስባችሁታል? አንድ ጎረምሳ እኮ አይደለም እህቴ ወዳጄ ሆይ ብሎ የሚጠራሽ። ወንድሜ ወዳጄ ሆይ ብሎ እኮ የምትጠራ አንዲት ምድራዊት ሴት አይደለም። ወዳጄ ሆይ ብሎ እኮ የሚጠራ ሐዋርያው ከ12ቱ ሐዋርያት የሚቆጠረው ወልደ ዘብዴዎስ የያዕቆብ ወንድም እናታችን ቅድስት ድንግል ማርያም እነሆ እናት ተብሎ የተሰጠው ታማኙ ሐዋርያ ቅዱስ ዮሐንስ እኮ ነው። አሁን እዚህ ጋር መቼም ቅዱስ ዮሐንስን የምትወዱ ብል አንድ ቁጥር ማይጽፍ የለም። ታዲያ እንደው በቅዱስ ዮሐንስ ወዳጅ ተብላችሁ መጠራትን አትሹም? እንሻለን አይደል እንዴ? እኔ ሻለሁ። እኔ ስለ እናንተ አላውቅም። አምሹር ብዙዎቻችሁ ይኸው ገና አንድ ቁጥር የጻፋችሁ ነው ትሻላችሁ። አሁን እስቲ ያስቡት፣ ቅዱስ ዮሐንስ ሴናን ወዳጄ ሆይ ብሎ ሲጽፍ እንደው ሲጠራት እንዴት ደስ አይልም? ደስ ይላሉ አይደል? እኔ አሁን ቅዱስ ጳውሎስ ወዳጄ ሆይ ዛማኑኤል ቢለኝ በቃ የሚጨበጠው ይዞ ነው የሚጠፋኝ አልኳችሁ። ልቤ በቃ በጣም ነው የሚመታው። በጣም ነው የምወደው ጳውሎስን። ቅዱስ ጴጥሮስ እንዲያው ወዳጄ ሆይ ዲያቆን ክርስቶፎሮስ ብሎ ቢጠራ እንዴት ደስ ይላል። አሁን አቤት እንዴት መታደል ነው! አስባችሁታል? አሁን ጋዮስ ወዳጄ ሆይ ብሎ ቅዱስ ዮሐንስ ሲጠራው እንዲያው ውስጥ ያስቡት ለተወሰነ ደቂቃ ምን እያደረገ ይሆን? ምን ደስታውን የሚቆጣጠር አይመስለኝም። ቅዱስ ዮሐንስ እጅጉን የተወደደ ሐዋርያ ነው። አሁን ወዳጄ ሆይ በጎ የሆነውን እንጂ ክፉን አትምሰል አለው። ክፉ ብሎ የሚጠራው ማንን ነው? የዲዮጥራጢስን ግብር። ዲዮጥራጢስ ከክፉ ነው ያለውና ዲዮጥራጢስ እምነትን ከስራ ጋር አላስተባበረም እና የቆመበትን መንገድ ክፉ እያለ ይጠራዋል ቅዱስ ዮሐንስ። ስለዚህ ወዳጅ ሆይ በጎ የሆነውን እንጂ ክፉን አትምሰል። በጎ የሚያደርግ ከእግዚአብሔር ነው፣ ክፉ የሚያደርግ ግን እግዚአብሔርን አላየውም ይላል። 4 ነጥብ። ስለዚህ ቅዱስ ያዕቆብ ምን ማለት ነበረበት? እምነትን ከስራ ጋር አስተባብራችሁ ያዙ። አምናለሁ ማለት ብቻ ምን ጥቅም አለው? ማመናችሁን በፍቅር በሚሰራ ስራ ካልገለጣችሁ። ስለዚህ አምኖ ክፉ ነገር የሚያደርግ ሰው የቆመው ከክፉ ጋር ነው፣ እግዚአብሔርን አላየውም ይላል። ስለዚህ አሁን እኛ አምነናል ብለን አሁን እኛ ኦርቶዶክሳውያን ቤተክርስቲያኖች ነን ብለን ምንሳደብ ከሆነ ከክፉ ነው የቆምነው። ወደድንም ጠላንም አሁን በጣም ዋጥ ነው ማድረግ ያለብን፣ ንስሐ መግባት ነው። እኔም እናንተም ንስሐ ነው የምንገባው። በነገራችን ላይ እኔ እንደዚህ ስል እኔ ከእናንተ ተሽዬ አይደለም። እኔም እናንተም ሁላችንም በድለናል። መንፈስ ቅዱስ ግን ያስተምረናል። በሁለት በኩል የተሳለ ሰይፍ ነው ይላል። ዲያቆን ዛማኑኤልንም የሚቆርጥ ደህና አድርጎ የሚቆርጥ እዚህ ያለነውንም እኔንም እናንተንም እነ ሀምበልን እነ ሴናን እነ ክርስቶፎሮስን እነ ዲያቆን ስለሺን እነ ሰናይት ሁላችንንም የሚቆርጥ ነው። የሚያስተምረን መንፈስ ቅዱስ ነው። ስለዚህ ክፉን የሚያደርግ ግን እግዚአብሔርን አላየውም። አሁን ምንሳደብ የለንም እንደ ዲዮጥራጢስ። ደቂቀ ዲዮጥራጢስ እኮ ሞልቷል። አሁን እንዲያው የስድብ ሽልማት ቢኖር ኢትዮጵያውያን ሜዳሊያውን በቃ እንደ ኦሎምፒክ ነው የምንቆጣጠረው አልኳቸው። ይኸው ቲክቶክ ዛሬ ፍየሉንም በጉንም ለይቶ እያሳየን ነው። አደባባይ ላይ ምንም መፍረትም የለም ስንሳደብ። ማንሳደበው አለ እንዴ? ካህናቱን እንሳደባለን። በቃ ተውት እነሱን። እርስ በርሳችን መች ሰላም አለ?
በቋንቋ ተለያይተን እንሰዳደባለን። በቁመታችን ተለያይተን እንሰዳደባለን። በመልካችን ስለተለያየን ያንን ምክንያት አድርገን እንሰዳደባለን። ታዲያ እኛ አሁን ከዲዮጥራጢስ ነን ወይስ ከቅዱስ ዮሐንስ ወይስ ከጋዮስ? ቆም ብለን ልንለይ ያስፈልጋል። ስለዚህ ምን አለ? ክፉን የሚያደርግ ግን እግዚአብሔርን አላየውም አለ። እንግዲህ አሁን እኔ ማን ነኝ ወይስ እናንተ እነማን ናችሁ? ቅዱስ ዮሐንስ ክፉ የሚያደርግ በእግዚአብሔር ቃል እውነት የማይመላለስ ጽድቅን የማያደርግ እምነትን ከስራ ጋር የማያስተባብር ከቱም አምኖ በክርስቶስ አምኖ መልካም ፍሬ የማያፈራ ከክፉ ነው ካለ እኔና እናንተ አይደለንም ብለን ልንናገር የምንችል እነማን? እግዚአብሔርን አላየውም ማለት ማን ነው? እግዚአብሔርን ያላየው ዲዮጥራጢስ። ጉድ እኮ ነው። አሁን ዲዮጥራጢስ አስቡት፣ ዋና ነኝ ብሎ ነው ቤተክርስቲያን ራሱን ያቆመው። ግን አይ አለው ቅዱስ ዮሐንስ፣ ተረጋጋ አንተ እግዚአብሔርን አላየኸው። በቃ ዛሬ ዋና ነኝ ብለው በየሚዲያው ጉድ እኮ ነው፣ በየዩቲዩቡ እየተቆጣጠሩ አሉ አይደለ? ክርስቲያንን የምትሉ እናንተ ደግሞ በስማ የኦርቶዶክስ ምናምን የምትሏቸው ጉድ እኮ ነው። አታውቁትም እግዚአብሔርን እያላቸው ነው ቅዱስ ዮሐንስ። አላያችሁትም እግዚአብሔርን። ለምን? የታለ በእምነት የሚሰራው ስራ? የታለ በፍቅር የሚገለጠው ክርስቶስን መውደዳችን? የታለ የሚሰራው? የታለ ንስሐ ስንገባ አንታይም? ስጋው ደሙን ስንቀበል አንታይም? እኛ የምንታየው ስንሳደብ እንጂ ስንመርቅ አይደለም። ሰውን ስናጽናና አይደለም። ሰውን ረድተን ሰው ከገባበት ጨለማ ስናወጣ አይደለም። ይገርማቸዋል። ቅዱስ ዮሐንስ ዘሰዋስው የሚባሉ አባት አሉ እና ምስራቃውያን ሴንት ጆን ክላይማይከስ ይሏቸዋል እና ስማቸው መሰላል ብሎ ነው የሚጠሯቸው አባቶች። ኢትዮጵያውያን ሊቃውንት መሰላል እያሉ ይጠሯቸዋል። ለምን መሰላል አሏቸው ቢሉ ይላሉ፣ ሰው ከገባበት ጉድጓድ ኃጢአት ነው፣ ጉድጓድ ጨለማ ኃጢአት በብዛ ምሳሌ ይነገራል እና በትምህርታቸው ሰውን መሰላል ሆነው ከገባበት ፈተና ኃጢአት ያወጡታል፣ ወደ ንስሐ ወደ ክርስቶስ ያቀርቡታል። ስለዚህ በቃ መሰላል ብሎ ነው የሚጠሯቸው። አስቡ አሁን መሰላል ብሎ ሴንት ጆን ክላይማይከስን ቅዱስ ዮሐንስ ዘሰዋስው ተብሎ ይጠራሉ። መሰላል እየተባሉ ነው የሚጠሩት እና መሰላል የተባሉበት በትምህርታቸው ብዙውን ሰው ከኃጢአት አውጥተዋልና። ዛሬ እኔና እናንተ በትምህርታችን ማንን ምን አድርገናል? እስቲ ከአንደበታችን በሚወጣው ቃል ምን አድርገናል? ስንት ወንድሞቻችንን እህቶቻችንን አሳዝነን ሊሆን ይችላል። እስቲ ያሳረፍነው ሰው አለ? ክርስቶስን እንዲያ ያደረግነው ሰው አለ? ልንጠይቅ ያስፈልጋል ኦርቶዶክሳውያን። ስለዚህ ምን አለ? ክፉን የሚያደርግ ግን እግዚአብሔርን አላየውም ማለት ግልጽ ነው። ለዚህ ነው ያዕቆብ ተመለሽልኝ እህቴ ወደ ያዕቆብ መልእክት ምዕራፍ 2 ቁጥር 14 ላይ ወንድሞቼ ሆይ እምነት አለኝ የሚል ስራ ግን የሌለው ሰው ቢኖር ምን ይጠቅመዋል? እምነቱስ ሊያድነው ይችላልን ብሎ ይጠይቃል። እምነት ከስራ ነጥለን ልናይ አያስፈልግም። በነገራችን ላይ ቅዱስ ጳውሎስ በእምነት ድናችኋል ሲል ስራ አያስፈልግም እያለ አይደለም። እምነት ብሎ ቅዱስ ጳውሎስ የሚጠራው ስራን ያቀፈ ነው። ቤተክርስቲያንም እኮ ትላለች በእምነት ድነናል ትላለች። እምነት ስትል ግን በውስጡ ምን አለ? መልካም ስራ ያለውን እምነት ነው የምትናገረው። ያዕቆብ ደግሞ ግልጽ አድርጎ ይናገረናል። እምነትና ስራን አስተባብራችሁ ያዙ ይላል። ያዕቆብና ጳውሎስ አልተጣሉ። ያዕቆብና ጳውሎስ አንድ ወንጌል ነው የሚሰብኩት፣ የክርስቶስን ወንጌል ነው የሚሰብኩት። እነሱ ተስማምተው የክርስቶስን ወንጌል ለእኛ ሰብከውልን አልፈዋል። እኛ ዛሬ እዚህ የምንበላላ ብዙ ሰዎች አለ። ስራ የሌለው እምነት የሞተ ነው። ይህንን ልናውቅ ያስፈልጋል። እስቲ አንድ ሁለት የመጽሐፍ ቅዱስ ክፍል እንዲያው ቅዱስ ዮሐንስም አልበቃንም ካልን እንጨምርና እናያለን። እስቲ ማቴዎስ ወንጌል ምዕራፍ 7 ክፈችልኝ። ማቴዎስ ወንጌል ምዕራፍ 7 ቁጥር 21 እና 23 ማቴዎስ ወንጌል ምዕራፍ 7 ቁጥር 21 እና 23 ቶሎ ከችል ይኸው ጌታ መድኃኒታችን ኢየሱስ ክርስቶስ የተናገረው በሰማይ ያለውን የአባቴን ፈቃድ የሚያደርግ እንጂ አለ። በሰማይ ያለው የአባቴን ፈቃድ የሚያደርግ እንጂ ጌታ ሆይ የሚለኝ ሁሉ መንግስተ ሰማያት የሚገባ አይደለም። እንዴ ምን እያለን ነው ጌታችን መድኃኒታችን ኢየሱስ ክርስቶስ? ይሄ እኮ በትንሣኤ ዘጉባኤ ነው ጎበዝ፣ በትንሣኤ ዘጉባኤ ነው የተናገረ። እግዚአብሔር ለፍርድ በሚመጣበት ጊዜ
ብዙዎች ምን ይሉታል? ጌታ ሆይ ጌታ ሆይ እንዲህ አላደረግንም በስምህ እንዲህ አላደረግንም ይላሉ። እሺ አንድ ደቂቃ ጠብቁኝ። አንዴ ቻርጅ ላድርግ። አንዴ ሊዘጋብኝ ነው። አንድ ደቂቃ ጠብቁኝ። መጣሁ። እስከዛ ጤና ሼር አስደርጊ። እሺ አንዴ ሁላችሁም ሼር አድርጉ። አንዴ መምህር እስኪመለሱ ድረስ አንዴ አፍጥኑት። ሼሩን 10 ሺህ እናስገባው። ኮፒ ሊንኩን 10 ሺህ እናስገባው። አንዴ አፍጥኑት። አውቶ ክሊክ ክፈቱ። ደግሞ ለታቡ ሪፖስት ያላደረጋችሁ አንዴ ሪፖስት አድርጉ። አዲስ የገባችሁ አንዴ አፍጥኑት። ሁላችሁም ሼር አድርጉ። ቢያንስ ሼሩን 10 ኬ እናስገባው። አንዴ አፍጥኑት። ሜምበር ያልሆናችሁ ደግሞ ሜምበር ሁኑ፣ ለላይቡ ስለሚረዳው። እሺ አንዴ ጎበዞች ሪፖስት የምታደርጓላችሁ አንዴ ብቻ ነው የምታደርጉት፣ እንዳያነሳው። ድጋሜ ካደረጋችሁ ያነሳዋል። አዎ መምህር ፕሮፋይል ጎን ልብ ቅርጿን ስትጫኗት አንድ ኮይን ብቻ ናት፣ ለላይቡ ስለሚረዳው ነው። አንዴ አፍጥኑት። አንዴ 8 ኬ ገብተናል። አንዴ ጎበዞች እጃችሁ ይባረክ። አውቶ ክሊክ ያላችሁ ደግሞ ለታቡ ቢያንስ 500 ሺህ እናስገባው። እስኪወጡ ድረስ 500 ሺህ እናስገባው። አንዴ አፍጥኑት ሁላችሁም። አንዴ ሁላችሁም ሼር አድርጉ። አዎ ጎበዞች፣ እንደሱ እየከፈላችሁ የቤት ክራይ። እሺ እንቀጥል፣ ችግር የለም። እንግዲህ ጎበዞች አደራችሁን ኮፒ ሊንክ አድርጉልን። እሺ ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ ይሄ በትንሣኤ ዘጉባኤ ነው። ኦኬ ጻድቃንና ለጻድቃን በሚፈርድበት ለኃጥአን ደግሞ ለጻድቃን በሚፈርድበት ጊዜ ማለት ሊፈርድላቸው በሚመጣበት ጊዜ ነው። የአባቴ ብሩካን ዓለም ከተፈጠረ ጊዜ ጀምሮ የተዘጋጀላችሁን የእግዚአብሔር መንግስት ወረሱ የሚለውን ቃል ሊያሰማቸው። ኦኬ ለኃጥአን ደግሞ አላውቃችሁም የሚለውን የፍርድን ቃል ሊሰሙ ነው በትንሣኤ ዘጉባኤ። አሁን በሰማይ ያለውን የአባቴ ፈቃድ የሚያደርግ እንጂ አለ ጌታ ሆይ የሚለኝ ሁሉ መንግስተ ሰማያት የሚገባ አይደለም። ጌታ ሆይ የሚለው እናምናለን ብለው እንደ አንዳንዶቹ እንደውም ማመን ብቻ አይደለም ብዙ ነገርን ነው የሚያደርጉት። አስተማሪዎችም ናቸው፣ ዘማሪዎችም ናቸው፣ ብዙን በአገልግሎትም የተሳተፉ ናቸው። ግን ጌታ ሆይ ስላሉት ብቻ አይደለም። ምን አለ? የአባቴን ፈቃድ በሰማይ ያለውን የአባቴን ፈቃድ የሚያደርግ እንጂ ጌታ ሆይ የሚለኝ ሁሉ መንግስተ ሰማያት የሚገባ አይደለም። ለዚህ ነው ቤተክርስቲያን ኦርቶዶክሳዊቷ ቤተክርስቲያን ለምዕመኗ እምነትን ከስራ ጋር አስተባብራችሁ ያዙ የምትለው። ማመን መልካም ነው፣ በፍቅር የሚሰራ ግን ስራ አለ ኦርቶዶክሳውያን። ስለዚህ እምነትና ስራ ልንነጣጠላቸው አይገባም፣ አቅፈን ልንይዛቸው ያስፈልጋል። ሰው አሁን ዲያቆን ዛማኑኤል በክርስቶስ ያምናል ከተባለ ማመኔ በምንድን ነው የምገልጠው? በምሰራው ስራ። እህታችን ሴና ታምናለች ካልኩ እና በስራ ማትገልጥ ከሆነ እምነቷ እሷ ጥያቄ ምልክት ይገባል ማለት ነው። እምነቱ ማመኗ ብቻ ምን ይጠቅማታል እያለ ነው ያዕቆብ። ግልጽ ነው አይደለም? እስቲ እንዲያው ቅዱስ ዮሐንስ ይህንን ክፍል እኔ በጣም ደስ የሚለኝ የመጽሐፍ ቅዱስ ክፍል አለ። በተለይ በዚህ ዘመን ላሉ መናፍቃን ራሱ ቅዱስ ዮሐንስ ይመልሳል። በአንደኛ ዮሐንስ መልእክት ላይ አንደኛ ዮሐንስ መልእክትን ክፈችልኝ ጤናዬ፣ ምዕራፍ 3 ቁጥር 10 ተመልከቱ ምን እንደሚል። ምዕራፍ 3 ቁጥር 10 ላይ ይህን ጥቅስ ቤተክርስቲያናችን ብዙ ጊዜ ትጠቀመዋለች። ይህ እምነትና ስራን አስተባብሮ ስለመያዝ ስታስተምር ግልጽ አድርጎ ነው የሚያስቀምጠው። እስናሪ ሮኬት ሳይንስ ጎበዞች ተመልከቱ። የእግዚአብሔር ልጆች አለ። አሁን የእግዚአብሔር ልጆችን እና የዲያብሎስ ልጆችን ሊለይ ነው ቅዱስ ዮሐንስ። የእግዚአብሔር ልጆችና የዲያብሎስ ልጆች በዚህ የተገለጡ ናቸው አለ። በዚህ እናውቃቸዋለን ነው የሚለው። እሺ ጽድቅን የማያደርግና በደንብ ስሙ፣ ምን የማያደርግ? ጽድቅን የማያደርግና ወንድሙን የማይወድ ሁሉ ከእግዚአብሔር አይደለም ማለት ጉድ እኮ ነው። እየሰማችሁ ነው? ታዲያ መለያው ምንድን ነው? በሚሰራው ስራ በሚያደርገው ግብር። ስለዚህ የእግዚአብሔር ልጆችና የዲያብሎስ ልጆች በዚህ የተገለጡ ናቸው። ጽድቅን የማያደርግና ወንድሙን የማይወድ ሁሉ ከእግዚአብሔር አይደለም ይላል። እኛ እኮ እንማራለን ግን አናስተውልም። ከእግዚአብሔር ነኝ ካልኩ እኔ ዲያቆን ዛማኑኤል ከእግዚአብሔር ነኝ ካልኩ
ንስሐ ልገባ ያስፈልጋል። አባቴን መምሰል አለብኝ አይደል እንዴ? ልጅ ከሆንኩ ልጅ ማንን ነው መምሰል ያለበት? አባቱን ነው መምሰል ያለበት። አባቱ የሚወደውን ነገር ገንዘብ ማድረግ መቻል አለበት። ስለዚህ ቅዱስ ጳውሎስ እንደተናገረው ነው በአንደኛ ቆሮንቶስ መልእክቱ ምዕራፍ 11 ቁጥር 1 ላይ ኦኬ ለግሪክ በደቡባዊ ግሪክ አካያ አውራጃ ላለችው ቤተክርስቲያን ሲጽፍላቸው ምንድን ነው ያለው? እኔ ክርስቶስን እንደመሰልኩ እኔን ምሰሉ ሲል ምን እያሉ ነው ቅዱስ ጳውሎስ? ክርስቶስ የወደደውን የተመለከተውን መንገድ እንደተመለከቱ እናንተም ክርስቶስ የሚወደውን የቃሉን እውነት ጠብቁ፣ ተላበሱ፣ እርሱን ምሰሉ ነው። በምን ነው የምንመስለው እንዴ? በክርስቶስ እሱ ከቶ ኃጢአት አላደረገም። ጋድ ፎርቢድ ይላል ዮሐንስ አፈወርቅ ሎቱ ስብሐት። አያቆም ኃጢአት፣ ንጹህ ነው በባህሪው። እሱ የጽድቅ ምንጭ ነው። ልጆቹም ደግሞ እርሱ የወደደውን ሊወዱ ይገባል። መንፈሳዊ ፍሬን ማፍራት መቻል አለባቸው። ከተዘራባቸው በኋላ እግዚአብሔርን ቃል ፍሬ ማያፈሩ ከሆነ ይቆረጣሉ፣ ወደ እሳት ነው የሚጣሉት። ስለዚህ መልካም ስራ ግዴታ ያስፈልጋል። ለዚህ ነው ቅዱስ ያዕቆብ እምነት ብቻውን የሞተ ነው የሚለው። ቅዱስ ያዕቆብ ብቻ አይደለም፣ ከዛ በኋላ ያሉ ሁሉ ለምሳሌ ቅዱስ ዮሐንስ አፈወርቅን ልናነሳ እንችላለን። በዚህ ጉዳይ ላይ ምን ብሎ ነው የሚያስተምረው ቅዱስ ዮሐንስ አፈወርቅ? በተለይ እምነትና ስራን አስተባብሮ ሲናገር ትምህርታችን ደካማ ነውን ብሎ ይጠይቃል። ትምህርታችን ደካማ ነውን? ክርስቲያኖች ከሆናችሁ በኢየሱስ ክርስቶስ እመኑ አለ። ምን ከሆናችሁ አለ ቅዱስ ዮሐንስ አፈወርቅ? ክርስቲያን አንድ ሰው ክርስቲያን ነኝ ካለ በማመን አለበት፣ በክርስቶስ ማመን አለበት። አማናዊ ክርስቲያን በክርስቶስ ያመነ ነው፣ የክርስቶስ ተከታይ ማለት ነው። ክርስቲያን የሚለው ቃል ራሱ አስቀድሞ በአንጾኪያ በሐዋርያት ሥራ ምዕራፍ 11 ቁጥር 26 ላይ ነው ይህ ክርስቲያን የሚለውን ስያሜ እንኳን የተላበሱት። ከዛ በፊት ደቀ መዝሙር ተብሎ ነው የሚጠሩት፣ ወይም የዚያ መንገድ ሰዎች የተባሉ ነው የሚጠሩት። ስለዚህ ምን አለ ቅዱስ? ክርስቲያኖች ከሆናችሁ በኢየሱስ ክርስቶስ እመኑ ካለ በኋላ በእርሱ ካመናችሁ እምነታችሁን በስራችሁ አሳዩኝ ይላል። በማን ካመናችሁ? በክርስቶስ ካመናችሁ እምነታችሁን በምን አሳዩኝ? በስራችሁ አሳዩኝ ይላል። ስለዚህ እምነትና ስራን አስተባብረን ልንይዝ ያስፈልጋል። በቀደመችው ቤተክርስቲያን እምነትና ስራን ማስተባበር ያልፈለጉ ሰዎች የደረሰባቸውን ፈተና ደግሞ እንመለከት ነበረ። አሁን ለምሳሌ በኢየሩሳሌም ቤተክርስቲያን፣ በነገራችን የመጀመሪያ ቤተክርስቲያን የኢየሩሳሌም ቤተክርስቲያን ናት እና በኢየሩሳሌም ቤተክርስቲያን አስቀድመን የዚያ መንገድ ሰዎች ወይም የክርስቶስ ደቀ መዛሙርቶች ህብረት በሚያደርጉበት ጊዜ ቤተክርስቲያን ሐዋርያት ሥራ ምዕራፍ 2 ላይ በቅዱስ ዮሐንስ አፈወርቅ እንደሚነግረን የቤተክርስቲያን ልደት ብሎ የሚያነሳው በማርቆስ እናት በማርያም ቤት የተደረገውን እናውቃለን። ከዛ በኋላ ግን ክርስቲያኖች በህብረት ነበር የሚኖሩት። ያላቸውን ጥሪታቸውን እያመጡ ከሐዋርያት እግር ያስቀምጣሉ። ሐዋርያት ያንን ባርከው ጸልየው ተካፍለው እየበሉ አምላካቸውን እያመሰገኑ እምነትን ከስራ ጋር አስተባብረው ይኖሩ ነበር በኢየሩሳሌም ቤተክርስቲያን። የሚገርማችሁ ነገር የእግዚአብሔር ኃይልም በእነሱ ላይ ተገልጦ ነበረ። ሞገስ ነበራቸው፣ ውበት ነበራቸው። እግዚአብሔር ከእነሱ ጋር ነበርና። ግን በዛች ቤተክርስቲያን እምነትና ስራን ያላስተባበሩ ሁለት ሰዎች ተገኙ። እስቲ ሐዋርያት ሥራ ምዕራፍ 5 እንመልከት። ሐናንያ፣ ሰጲራ ታሪኩን እናየዋለን። አንድ ክፈችልኝ ጤናዬ። ሐዋርያት ሥራ ምዕራፍ 5 ቁጥር 1 ጀምረን እንመልከት። ስሙ እንግዲህ እንዲህም አለ ለካ ብለን እንድናልፍ ይረዳናል። እሺ ጠጋ አድርጊው አንዴ። ሐናንያም የተባለ አንድ ሰው ሰጲራ ከተባለች ከሚስቱ ጋር መሬት ሸጠ ይላል። ሐናንያ የተባለው ሰው ሰጲራ ከተባለች ሚስቱ ጋር ምን አደረገ? መሬት ሸጠ። እነዚህ ሰዎች አማኞች ናቸው። ኦኬ፣ የሚያምኑ ናቸው። ማመን ብቻ አይደለም፣ ንብረታቸውን፣ ሀብታቸውን፣ መሬታቸውን የሸጡ ሰዎች ናቸው። ለምንድን ነው የሸጡት የሚለውንም የሐዋርያት ሥራ ጸሐፊ ቅዱስ ሉቃስ ይነግረናል። ስሙ። ሐናንያ የተባለ አንድ ሰው ሰጲራ ከተባለች ከሚስቱ ጋር መሬት ሸጠ። ሚስቱም ደግሞ ከፍ እያለች ሚስቱም ደግሞ ስታውቅ ከሽያጩ አስቀረና እኩሌታውን አምጥቶ በሐዋርያት እግር አጠገብ አኖረ። ጴጥሮስ ሐናንያ ሆይ መንፈስ ቅዱስን ታታልና ከመሬት ሽያጭ ታስቀር ዘንድ ሰይጣን በልብ ስለምን ሞላ? ጴጥሮስ ይህንን እንዲህ ስለምን አወቀ? እግዚአብሔር አምላክ ገልጦለት። ኦኬ፣ እግዚአብሔር አምላክ ገልጦለት
ሐናንያ ሰጲራ በቤታቸው ሆነው ያደቡትን ደባ እግዚአብሔር አምላክ ገልጦለታል። ስለዚህ ሐናንያ ሐዋርያትን ለመሸወድ መሬት ሸጠ፣ እኩሌታውን ለራሱ አስቀረ፣ እኩሌታውን ይዞ መጣ፣ በሐዋርያት እግር አጠገብ አስቀመጠው። ከዛ ጴጥሮስ ተመለከተውና ጴጥሮስ ተመልክቶት ሐናንያ ሆይ መንፈስ ቅዱስን ታታልና ከመሬቱ ሽያጭ ታስቀር ዘንድ ሰይጣን በልብ ስለምን ሞላ አለው። አሁን ቀጥሎም ይሏል ሳትሸጠው ያንተ አልነበረምን? ከሸጥኸውስ በኋላ በስልጣንህ አልነበረምን? ይህ ነገር ስለምን በልብህ አሰብክ? ክፉ ነገር በልብህ ስለምን አሰብክ እያሉ ነው። እግዚአብሔርን እንጂ ሰውን አልዋሸህም አለው። ከዛ ሐናንያም ይላል እዛው ክፍል ላይ ስታነቡ ይህን ቃል ሰምቶ ወደቀ፣ ሞተም፣ በሰሙት ሁሉ ላይ ታላቅ ፍርሃት ሆነ ይላል። አያችሁ አይደለ? ሐናንያ ክፉ ግብርን ይዞ ቀረበ። ኩሌታውን ሽጦ ለራሱ አስቀረ። ሙሉን ይዞ አይደለም የመጣው፣ አምጥቶ በሐዋርያት እግር አጠገብ አስቀመጠው። ጴጥሮስ መንፈስ ቅዱስ ገልጦለት ሐናንያ ያደረገውን ክፋት ተመለከተ። ስለምን እንዲህ አደረግ? እግዚአብሔርን ዋሽተሃል አለው። ሐናንያ ይህን ሰማ፣ ተቀሰፈ፣ ሞተ ተብሎ ተጽፏል። ከዛ ጎበዞችም ተነስተው ከፈኑን አውጥተው ቀበሩት። ከዛም በኋላ ታሪኩን እናንተ ገብታችሁ አንብቡት። ሚስቱም ገባች ሰጲራ፣ እሷም በተመሳሳይ መልኩ መንፈስ ቅዱስን ዋሽታለችና ተፈረደባት። እምነትና ስራን አስተባብረው አልያዙ፣ እምነትና ስራን አቅፈው አልያዙም፣ ፍርድን ተቀበሉ ማለት ነው። የሐናንያና የሰጲራ እምነት ማመናቸው ብቻ በእግዚአብሔር ዘንድ መልካም አልነበረም። እምነታቸውን በፍቅር በሚሰራ ስራ አልገለጹ። እግዚአብሔርን ዋሹ፣ መንፈስ ቅዱስን ዋሹ። ስለዚህ ምን ተላበሱ? ቅጣትን ተላበሱ፣ ፍርድን ተቀበሉ። ግልጽ ነው መቼም። እነዚህ ታሪኮች በመጽሐፍ ቅዱስ ላይ ነው የተጻፉት። ክሊር የሆነ ያዕቆብ መልእክትን ስታነቡ ግልጽ ይሆንላቸዋል። ለዚህ ነው ያዕቆብ እምነት ብቻ ጥቅም የለውም የሚለው። ማመን ብቻ ምን ጥቅም አለው? እምነትና ስራን ማስተባበር የተገባ ነውና። አንድ የመጽሐፍ ቅዱስ ክፍል እንመልከት። ቅዱስ ጳውሎስ ደግሞ ቲቶን ይመክረዋል። ደቀ መዝሙሩ ነው ቲቶ። በዚህ በቲቶ ምዕራፍ 1 ቁጥር 16 ላይ ክፈችልን ጤናዬ። የቲቶ መልእክት እውነተኛ ደቀ መዝሙሩ ነው። የቅዱስ ጳውሎስ እውነተኛ ደቀ መዝሙር ነው ቲቶ። ቅዱስ ጳውሎስ ጢሞቴዎስም እነ ዴማስ በኋላ ላይ ይችን ዓለም ወዶ ትቶኝ ሄዷል እንዳለ ቲቶ ደግሞ እውነተኛ አገልጋይ ነው እና ምን እያለ ነው የሚገልጽለት? ተመልከቱ። ቲቶ ምዕራፍ 1 ቁጥር 16 እየጻፋችሁ ነው ብዬ ተስፋ አድርጋለሁ። እግዚአብሔርን እንዲያውቁ በግልጥ ይናገራሉ። ደግሞ አሁን ሲመክረው እግዚአብሔርን እንዲያውቁ በግልጥ ይናገራሉ። አንዳንዶች እግዚአብሔርን እናውቃለን ይላሉ፣ አንዳንዶች ይሰብካሉ፣ አንዳንዶች ያስተምራሉ፣ አንዳንዶች ይዘምራሉ፣ አንዳንዶች ይቀድሳሉ፣ አንዳንዶች ይናገራሉ ስለ እግዚአብሔር። ግን እግዚአብሔርን እንዲያውቁ በግልጥ ይናገራሉ ካለ በኋላ ዳሩ ግን የሚያጸይፉና የማይታዘዙ ለበጎ ስራም ሁሉ የማይበቁ ስለሆኑ በስራቸው ይክዱታል። ይሄ ያዕቆብ መልእክትን ካልከደደልን፣ ካላሰረልን፣ አስረግጦ ካልነገረን ምን ሊሆን ነው? እንግዲህ ቅዱስ ጳውሎስ ነው የቲቶ መልእክትን የጻፈው። በነገራችን ኢትዮጵያ ሊቃውንት ብቻ አይደሉም፣ ምስራቃውያን ቤተክርስቲያን አባቶች የሚስማሙበት እውነት ነው። ኢቨን ዕብራውያንን እንኳን ቅዱስ ጳውሎስ ነው የጻፈው በቤተክርስቲያናችን፣ በግብጽ ቤተክርስቲያንን ቅዱስ ዮሐንስ አፈወርቅ እንዳስተምር። በቲቶ መልእክት ላይ ግን ሁሉም የሚስማሙበት ነው። አይደለም ምስራቃውያን ቤተክርስቲያን አባቶች፣ ምዕራባውያን ሁሉ ሲያቀሩ የቲቶን መልእክት ለጳውሎስ ነው የሚሰጡት። ቅዱስ ጳውሎስ እንግዲህ ሮሜን የጻፈው ቅዱስ ጳውሎስ ይሄንን የጻፈው እሱ ነው። ታዲያ ቅዱስ ጳውሎስ በእምነት ድናችኋል ሲል ስራ አያስፈልግም እያለ ነው? ጎበዝ፣ እንደው አንዱ መልእክት ላይ ሌላ ነገር፣ አንዱ መልእክት ላይ ሌላ ነገር ሊጽፍልን ይችላል? አይችልም። ሐዋርያው ቅዱስ ጳውሎስ ምንድን ነው ያለው? እግዚአብሔርን እንዲያውቁ በግልጥ ይናገራሉ። እግዚአብሔርን እናውቃለን የሚሉ ሰዎችን ነው የሚናገሩ። ዳሩ ግን የሚያጸይፉና የሚለው ግብራቸው ነው የሚያጸይፍ ግብር፣ ክፉ ግብራቸውን። ተሳዳቢዎች ናቸው፣ አንዳንዶቹ ረጋሚዎች ናቸው። በተለይ በዚህ ዘመን አሁን ቅዱስ ጳውሎስ ይህን ጉድ፣ የዚህ ዘመን ጉድ እንዲሆኑ አስባችሁታል? በዚህ ዘመን በስጋ ቢኖር ቅዱስ ጳውሎስ ስንት መልእክት ነው የሚጽፍልን? ስንት መልእክት፣ በተለይ ለእኔና ለእናንተ
ኢትዮጵያ ቤተክርስቲያን ማይጽፈው ጉድ የለም። ኤኒዌይስ እግዚአብሔርን እንዲያውቁ በግልጥ ይናገራሉ። ዳሩ ግን የሚያጸይፉና የማይታዘዙ ለበጎ ስራም ሁሉ የማይበቁ ስለሆኑ በስራቸው ይክዱታል። እግዚአብሔርን እናውቃለን ብለው ቢናገሩ፣ እግዚአብሔርን እናውቃለን ብለው ቢሰብኩ፣ እግዚአብሔርን እናውቃለን ብለው ቢቀድሱ፣ እግዚአብሔርን እናውቃለን ብለው ሽማግሌዎች ቢሆኑ ማለትም በምዕመናን ላይ ተሾሙ ብሎ የተረጉመዋል አንድ ተርጓሚው አገልጋዮች ማለት ነው ቢሆኑ ምዕመናንም ቢሆኑ እግዚአብሔርን እናውቃለን በ40 ቀን በ80 ቀን ተጠምቀናል ብለው የሚመላለሱ ቢሆኑ በስራቸው ግን ይክዱታል። ለካ በስራ እግዚአብሔርን መካድ አለ። በስራ እግዚአብሔርን ማለት መካድ አለ። ግልጽ ነው አይደለ? ለዚህ ነው ፖፕ አትናሲየስ አፖስቶሊክ ወይም ደግሞ ቅድም ገብተን እንዳየ ነው ሐዋርያው ቅዱስ አትናቴዎስ ምን ብሎ ነው ያለው? ይህን ክፍል ላይ በተለይ ስለ ቅዱስ ጳውሎስ መልእክታት ያነሳና ቅድም አይተናል። ቅዱስ ጳውሎስ እያንዳንዱን መልእክቱን ሲጀምር ይላል። ደግሜ ባነብላችሁ ደስ ይለኛል። ያው እንግሊዝኛውን በአማርኛው የተረጎምኩት ነው። ኦኬ ኦልሬዲ ተርጉምኛ ስላስቀመጥኩት ነው። የተተረጎመውን እናየዋለን። ሐዋርያው ቅዱስ ጳውሎስ ምንጊዜም ንግግሩን በእምነት ከጀመረ በኋላ ስለ መልእክቱ ነው ስለ ስራ እና ስለ ተግባራዊ ትእዛዝ መናገሩን ይቀጥላል። ምክንያቱም ያለ እምነት ምንም አይነት ድህነት ስለሌለና ያለ መልካም ስራዎች እምነታችን ምንም ጥቅም ስለሌለው ነው ይላል። ለመዳን ሰው ልጅ ማመን አለበት። እምነትን ደግሞ እስከ እምነትና ስራን ደግሞ ምን ማድረግ ማስተባበር አለበት። ምክንያቱም ባዶ እምነት ምንም አይጠቅመውም ይላል። ምንም አይጠቅመውም። ቅዱስ ሐዋርያት አትናቴዎስ ናቸው እንዲህ የሚናገሩት። እሺ እንቀጥል። በቂ ማብራሪያ ወስደናል። ወደ ያዕቆብ መልእክት እንመለስ። ቁጥር 15 16 17 አንድ ላይ እናንብበው። አሁን ያዕቆብ ያብራራል። ስለምን ይሄንን ተናገረ የሚለውን ያብራራል። ኦኬ ስሙት። አሁን 15 16 17 ያዕቆብ መልእክት ምዕራፍ 2 15 16 17 እሺ ወንድም ወይም እህት ራቁታቸውን ቢሆኑ የዕለት ምግብ ቢያጡ ከእናንተም አንዱም በደህና ሂዱ። ከእናንተም ከሚያምን ሰው ክርስቲያን ነኝ ብሎ ራሱን ካቆመ ሰው ከእናንተም አስተውሉ። ገና ከመጀመራችሁ አይዶን እኔ አጽንኦ ሰጥቼ ብዙ ጊዜ ደግሜ እንድታሰምሩበት ተናግሬያለሁ። ያዕቆብ መልእክት መግቢያው ላይ መግቢያውን ያጠና አሁን እየተማርን ያለ ነው። በጣም እየከፈተ ነው የሚገባው። በቃ ግልጽ ነው ኤቭሪቲንግ። መግቢያው ላይ ያዕቆብ መልእክት የተጻፈላቸው አማኞች ናቸው፣ ክርስቲያኖች ናቸው፣ አይሁዳውያን የሆኑ መከራም ደግሞ የተቀበሉ ነው። እጅ ተጭኖባቸዋል። በአራቱም የምድር ማዕዘናት ተበትነዋል። በክርስቶስ ኢየሱስ በማመናቸው ነው ፈተና እየደረሰባቸው ያለ። ያዕቆብ ወንድሞቼ እያለ የሚጠራቸው ለምንድን ነው? አንድም የአንድ ሀገር ልጆች ናቸው። ኦኬ ብቻ ግን በዛ ምክንያት ደግሞ ብቻ አይደለም። ዋናው በክርስቶስ ኢየሱስ በማመን ቤተሰቦች ናቸው። ለምሳሌ እኔም ዲያቆን ክርስቶፎሮስም ዲያቆን ስለሺም እህታችን አምብልም ሰኒም ሀኒም ጤና ሁላችንም አንድ ቤተሰብ ነን። በክርስቶስ ኢየሱስ አካል ላይ ብልቶች ነን፣ ቤተሰብ ነን። ኦኬ ወንድሜ ነው ዲያቆን ክርስቶፎሮስ፣ ዲያቆን ስለሺ ወንድሜ ነው። ከአንድ እናትና ከአንድ አባት አይደለም የተወለዱ፣ በእምነት ግን ወንድሜ ነው። ስለዚህ ወንድሞቼ ሆይ እያለ ይጠራቸው። ስሙ አማኞች ናቸው። ከእናንተም ወንድም ወይም እህት ራቁታቸውን ቢሆኑ የዕለት ምግብንም ቢያጡ ከእናንተ አንዱን በደህና ሂዱ፣ እሳት ሙቁ፣ ጥገቡም ቢላቸው ለሰውነት ግን የሚያስፈልጉትን ባትሰጧቸው ምን ይጠቅማቸዋል? ይጠቅማቸዋል? ሰው የተራበ ሰው መንገድ ላይ አግኝታችሁ ሂድ ብላ፣ እዛ ጋር እኮ እንዲህ የሚባል ሬስቶራንት አለ ይገርመሃል ያላቸው። አሁን ጾም ተፈቷል አለ እንደ ልቤ መናገር እችላለሁ። ይገርማቸዋል። እዛ የሚገርም እኮ ነው ክትፎ ያለው። ይሄ ሰው እኮ መንገድ ላይ አግኝታችሁት በጣም ርቦታል እና እናንተ በልታችሁ ጠጥታችሁ ምናምን ወጣችሁና ይህን ሰው አገኛችሁት። ይሄ እዚህ ጋር ያለው ምግብ ቤት ይታያል ትሉታላችሁ። አዎ በስመ አብ ምግባቸው በለው። እኔ አሁን እኮ እዛ በልቼ ነው የመጣሁት። እንዴት እንደሚጣፍጥ
እንዴት እንደሚጣፍጥ ለምንድነው ገብተህ ማትበላው ብትሉት አሁን ይጠቅመዋል። ይሄ ይጠቅመዋል። ወስዳችሁ ብትጋብዙት ይጠቅመዋል። እሱ ገንዘብ የለውም። ለዛ ነው በረሃብ ጎዳና ላይ የወደቀው። ግን እናንተ ወታችሁ ሂድ ብላ። ምግብ እኮ በጣም ለጤና አስፈላጊ ነው። ቫይታሚን ያስፈልጋል፣ መብላት መጠጣት ያስፈልጋል፣ ጉልበት ማግኘት ያስፈልጋል ብትሉት ተውት። እሱን በእርቃኑ ልብስ ያጣ ሰው የሚለብሰው ልብስ ያጣ ሰው አግኝታችሁ እናንተ ደራርባችሁ ወታችሁ ስታዩት አንድ እርቃኑን የሆነ ሰው ልብስ የሌለው ሰው ብታገኙ ይገርማል። ይሄ ልብስ የገዛሁት እኮ ከመርካቶ እንዳይመስል ከቦሌ ነው ብትሉት ብዙ እዚህ አካባቢ ቦሌዎች ስላላችሁ ብዬ ነው። ከየት ነው ብል ቦሌ ስለምትሉኝ ነው። እኔ መርካቶ በጣም መርካቶ ጥሩ ዕቃ ይገኛል። ደግሞ መርካቶ ሰዎች ገበያችንን ዘጋብን ብሎ እንደ ድሜጥሮስ ድሜጥሮስ ቅዱስ ጳውሎስን እንደተቃወሙት ኤፌሶናውያን እንዳትነሱብኝ። ኤኒዌይስ እኮ ቦሌ ነው የገዛሁት። ይገርማል። ይሄ ጨርቅ ዝም ብዬ የገዛሁት እንዳይመስል በጣም በቃ ያሞቀኛል። ብርድ ይመጣ በደንብ ነው የሚከላከልልኝ ብትሉት ገዝታችሁ ባታለብሱት ግን ምን ይጠቅመዋል? ይጠቅመዋል እንዴ? ለዛ እርቃኑን ላለው ሰው አይጠቅመውም። ዳትስ ቤዚክሊ ያዕቆብ እየተናገረ ያለው ምንድን ነው ጥቅሙ? ማልበስ ጥቅም ይኖረዋል። ብታለብሱት ትጠቅሙታላችሁ፣ ትረዱታላችሁ እንጂ አይዞ በርታ ብላችሁ ብትሉት ምንም ጥቅም የለውም። በነገራችን ላይ አንድ ሊቅ ነበሩ አምብሮሲዮስ የሚባሉ ይላሉ፣ ቁምሳጥንህ ውስጥ ይላሉ 2 ልብስ ካለ። ይሄ ነው ትክክለኛው እይታ። ቁምሳጥንህ ውስጥ 2 ልብስ ካለ አንዱ የአንተ ልብስ ነው፣ ምክንያቱም አንተን መልበስ አለብን። አንዱ ግን እርቃኑ የሆነው የወንድምህ ልብስ ነው እና አውጣና ስጠው ይላሉ። አሁን እንዲህ ብዬ ብናገር እንዲያው ይሄ ልጅ ጉዳ መጣብን ቁምሳጥናችንን ባዶ ሊያደርግ ነው የምትሉ ብዙ ልትኖሩ ትችላላችሁ። ግን ሀፍቱ ሰዩ ዘትሩስ እኛ ተርፎናል እኮ ቤታችን። አንዳንዱ የልብሱ የጫማው እኔ በተለይ እዚህ ሀገር ብታዩ ክርስቲያኖች ይገርማቸዋል። አንዳንዱ ቤት ብትገቡ ቁምሳጥኑ ራሱ ቤት ነው የሚያክለው። ኢትዮጵያ ብሄድ ቁምሳጥኑ ራሱ አንድ ተከራይታችሁ ኮንዶሚኒየም ነው በሉት፣ ኮንዶሚኒየም እዛ ውስጥ የሞላው ልብስና ጫማ። አንዳንዱ የአይጥ መጫወቻ ሆናል፣ አይጦች የሚጫወቱበት ሆናል። ተረስቶ ሁሉ ልብሱ ምናምን። እንዲህ አይደለም። እኛ እንኖር ተከራይተን በምኖርበት ምድር እንዲህ እንድንኖር አልተጠራንም። ኦኬ፣ ሼር ማድረግን ገንዘብ እንድናደርግ፣ የተራቆቱትን ማለበስ ገንዘብ እንድናደርግ አባቶቻችን አስተምረውን አልፈዋል። ለዚህ ነው ከእናንተም አንዱ በደህና ሂዱ፣ እሳት ሙቁ፣ ጥገቡም ቢላቸው ለሰውነት ግን የማያስፈልጉትን ባትሰጧቸው ምን ይጠቅማቸዋል? ምንም ጥቅም የለውም። ቅድም አላችኋል ኮመንት ላይ ምን ይጠቅማቸዋል ብዬ ስመልስላል ምንም ማለት ምንም የሚጠቅመው ነገር የለም። እሺ እዛው ቁጥር 17 ላይ ምን ይላል ቅዱስ ያዕቆብ? እንደዚሁም ስራ የሌለው እምነት ቢኖር በራሱ የሞተ ነው። አያችሁ አይደል? በራሱ እምነቱ በቃ በራሱ ምንም አይጠቅመንም እያለ በራሱ በክርስቶስ ማመናችን ብቻ እምነቱ ብቻ ስራ ካሌለው በአማናዊ እምነት ካልሆነ አማናዊ መሆኑ የሚገለጠው በምናሳየው ፍሬ ነው። እምነትና ስራን ካላስተባበርን አማናዊነቱን ካልገለጽን በፍቅር የሚሰራውን ስራ ካላሳየን ምንድን ነው ጥቅማችን? ማመናችን እኮ ኢየሱስ ክርስቶስ ጌታ ነው አለንሽ። ጌትነቱን ግን ካላመንን ጌትነቱን ማመናችንን የምንገልጠው በምንድን ነው? በግብር በስራ መልካም ራሱ ጌታ እንደተናገረው ዮሐንስ ወንጌል ምዕራፍ 14 ቁጥር 16 ላይ 16 የምትወዱኝ ከሆነ ትእዛዛቴን ጠብቁ አይደል ያለው። ያንን በማድረግ ነው እግዚአብሔርን መውደዳችን የሚገለጥ። ሁለተኛ ዮሐንስ መልእክት፣ ሶስተኛ ዮሐንስ መልእክት ላይ ገብታችሁ ብታነቡት ቅዱስ ዮሐንስ እምነትን ከስራ ጋር አስተባብረው ለያዙ ለነ ሮምና እምነትን ከስራ ጋር አስተባብረው ለያዙ ለነ ጋዮስ ምስጋናን ያቀረበው እኮ ይሄንን አማናዊውን እምነት ገንዘብ ስላደረጉ። ለዚህ ነው ቅዱስ ያዕቆብም እንደዚሁም ስራ የሌለው እምነት ቢኖር አለም ደግሞ አምናለሁ ብሎ ክርስቶስን የማይመስል ብዙ አለ ቢኖር በራሱ የሞተ ነው። በራሱ የሞተ ነው። እስቲ
የሐዋርያት ሥራ ምዕራፍ 20 ክፈችልኝ አንዴ ጤና። ሐዋርያት ሥራ ምዕራፍ 20 ቁጥር 35 ሐዋርያት ሥራ ምዕራፍ 20 ቁጥር 35 ላይ ነው። አንዴ ላሳይ። ይህን ክፍል እናንብበው። የያዕቆብን መልእክት ግልጽ ያደርግልናል። እንግዲህ ሐዋርያት ሥራ ምዕራፍ 20 ቅዱስ ጳውሎስ የኤፌሶን ሽማግሌዎችን ተሰናብቶ በቃ አንዳንድ ሊቃውንት ቢላሉ በቃ ፍጻሜው እየደረሰ እንደሆነ አውቋል። መጨረሻ ላይ ግን ከተሰናበታቸው በኋላ ቁጥር 35 ላይ ልክ ተለይቷቸው ከመሄዱ በፊት የነገራቸው ቃል አለ። ምን አለ? እንዲሁም እየደከማቸው አለ። ተመልከቱ፣ ድዌዎችን ልትረዱ እርሱ ራሱ ከሚቀበል ይልቅ የሚሰጥ ብፁዕ ነው እንዳለ የጌታን ኢየሱስን ቃል ልታስቡ ይገባችሁ ዘንድ በሁሉ አሳየኋችሁ። ለምን? እግዚአብሔር የሚወደው መስዋዕት ይሄ ነዋ። ዝም ብሎ ሂድ ብላና ጠጣ፣ ሂድ እረፍት አድርግ ማለት አይደለም። የተቸገሩ ሰዎችን መርዳት ከኛ ይጠበቃል። አማናዊ እምነት ይሄ ነው። ክርስቶስን የምንወድ ከሆነ ክርስቶስ ያስተማረውን መተግበር አለብን። የተቸገሩ ሰዎች እርዱ ካለ መርዳትና ማሳየት ይቻላለን። እማንረዳ ከሆነ በክፉ ግብራችን እንገለጣለን። አባታችንን አልመሰልንምና እና የጌታን የኢየሱስ ቃል ልታስቡ ይገባችሁ ዘንድ አሳየኋችኋል። ምን ማለት ነው አሳየኋችሁ? ቅዱስ ጳውሎስ ይላሉ አበው ትርጓሜ። ኦኬ፣ በኤፌሶን ሳለ እጆቹን ተጠቅሞ መስበክ ብቻ አይደለም፣ ማስተማር ብቻ አይደለም። የቅዱስ ጳውሎስ አገልግሎት በኤፌሶን ብቻ አይደለም፣ በሌላውም ክፍል ስትመለከቱ እርሱ እያገለገለ እያገለገለ ወንጌል እየሰበከ ቀን ወንጌል እየሰበከ ማታ ማታ እየሰራ አገልግሎቱን ይደግፍ ነበር። የራሱን አገልግሎት ይደግፍ ነበር። ያ ብቻ አይደለም፣ የተቸገሩ ሰዎችን ይረዳል፣ የተራቡ ሰዎችን ያበላል፣ የያዕቆብን መልእክት ይፈጽም ነበር፣ የተጠሙ ሰዎችን ያጠጣ ነበር፣ የኢየሱስ ክርስቶስን ቃል ይጠብቅ ነበረ። ለምሳሌ ተሰሎንቄን ብታዩ ሐዋርያት ሥራ ምዕራፍ 17 ላይ ቅዱስ ጳውሎስ በተሰሎንቄ ገብቶ ወንጌል ብቻ አይደለም የሰበከው፣ ታታሪ ሰራተኛ መሆኑን ሁሉ አሳይቷል። ክርስቲያን እንዴት መኖር እንዳለበት ሁሉ አሳይቷል። ቀን ወንጌል ይሰብካቸዋል። ከዛ ደግሞ ማታ ድንኳን እየሰፋ በሚያገኘው እየረዳ የሚተዳደር ሌሎችንም የሚያግዝ ሐዋርያ። ከዚህም እኮ ነው በቆሮንቶስ መልእክቱ ላይ እኔን ምሰሉ ያለው። የጌታን ቃል የሚጠብቅ ነው። እሱ ጠብቁ ሲላቸው እሱ ጠብቆ ነው የሚያስተምረው፣ የሚያሳየው። የክርስቶስ መሆኑን የሚገልጸው በስራው በግብሩ ነው። እምነትና በፍቅር የሚሰራን ስራ አስተባብሮ እየገለጠ ነው ቅዱስ ጳውሎስ የሚመክር፣ የሚያስተምር፣ የሚጽፍ፣ መልእክቱን የሚያዘጋጅ። ስለዚህ የጌታን የኢየሱስ ቃል ልታስቡ ይገባችሁ ዘንድ በሁሉ አሳየኋችኋል። ታዲያ ሐዋርያት ካሳዩን ቤተክርስቲያን እንግዲህ ቤተክርስቲያን መሰረት የሐዋርያት ትምህርት ነው። ሐዋርያት በትምህርታቸው ያሳዩንን አንቀበልም ብለን ከሐዋርያት ትምህርት ውጪ እንመላለሳለን ብንል እኛ ከክፉ ነው እንጂ የምንመደበው ከጻድቃን ከሰማዕታት ከመልካም ከተባሉት አይደለም። የሐዋርያትን ትምህርት ከጠበቁት ልንመደብ አንችልም። ግብራችን ከሐዋርያት የራቀ እንዴት የእግዚአብሔርን መንግስት ሊወርስ ይችላል? የእግዚአብሔርን መንግስት የሚወርሱ እኮ የጳውሎስን ትምህርት የተላበሱ ናቸው። ደግሞ እኔ አይደለም የሚያልኩት ራሱ ቅዱስ ጳውሎስ ነው። እስቲ ገላትያ ምዕራፍ 5 ክፈችልኝ ሴናይ ቁጥር 20 ከቁጥር 19 ጀምረን እንመልከተው ሙሉ ሀሳቡን እንድንይዝ። የመንፈስ ቅዱስ ፍሬን ያፈሩ ናቸው አይደለም? ያው የስራ ሰጋም የተገለጠ ነው። እሱም ዝሙት፣ ርኩሰት፣ መዳራት፣ ጣዖት ማምለክ፣ ሟርት፣ ጥል፣ ክርክር፣ ቅናት፣ ቁጣ፣ አድመኝነት፣ መለያየት፣ መናፍቅነት፣ ምቀኝነት፣ መግደል፣ ስካር፣ ዘፋኝነት ይህን የሚመስል ነው። አስቀድሜ እንዳልኩ እንደዚህ ያሉትን የሚያደርጉ የእግዚአብሔር መንግስትን አይወርሱም ማለት ግን ንስሐ ገብተው ተመልሰው በቅድስና የሚመላለሱ የመንፈስ ቅዱስ ፍሬን የሚያፈሩ እነርሱ የእግዚአብሔር መንግስት ይወርሳሉ። ይኸው እንዲህ ብሎ የሚያስቀምጠው የመንፈስ ፍሬ ግን የመንፈስ ፍሬ የሚለው ይላሉ የመንፈስ ቅዱስ ፍሬ ማለት ነው። የመንፈስ ፍሬ ግን ፍቅር፣ ደስታ፣ ሰላም፣ ትዕግስት፣ ቸርነት፣ በጎነት፣ እምነት፣ የዋሃት፣ ራስን መግዛት ነው። ከኃጢአት መከልከል ራስን መግዛት ነው። እንደዚህ ያሉትን የሚከለክል ሕግ የለም ካለ በኋላ የክርስቶስ ኢየሱስ የሆኑት ስጋን ከክፉ መሻቱና ከምኞቱ ጋር ሰቀሉ። ምን ማለት ነው? ስጋን የኢየሱስ ክርስቶስ የሆኑት ስፔሲፊክሊ ኤክስክሉድ አድርጎ እምነትን ከስራ ጋር ያስተባበሩ እነርሱ የክርስቶስ ኢየሱስ እንደሆኑ ነው የሚነገር። ግልጽ አይደል እንዴ? የክርስቶስ ኢየሱስም የሆኑት እኮ አለ። እሺ እሱን አማናዊ እምነትን ገንዘብ ያደረጉ
ስጋን ከክፉ መሻቱና ከምኞቱ ጋር ሰቀሉ። አያችሁ አይደለ? እምነትና ስራን አስተባብረው የያዙ ስጋን ከክፉ መሻቱና ከምኞቱ ጋር ሰቀሉ። የኃጢአትን መሻት ሰቀሉ። የተዉ ናቸው ማለት ነው። የተዉ ናቸው። እነዚህ አማናውያን ናቸው። በእውነትም በክርስቶስ የሚያምኑ እነዚህ ናቸው። እምነትና ስራን አስተባብሩ የምትለው ቤተክርስቲያን ስለዚህ ነው። ኦኬ፣ ስለዚህ ነው። ቅድም አይተናል። አንድ መጨረሻ ጊዜ 3ኛ ዮሐንስ ላይ እንመለስ። 3ኛ ዮሐንስ መልእክት ምዕራፍ 1 ቁጥር 11 ላይ ጤና ቶሎ ቤት 3ኛ ዮሐንስ መልእክት ምዕራፍ 1 ቁጥር 11 ግልጽ ነው አይደለ? ይሄ እኮ ምንም ያው ቁጥር 11 ላይ አሁን ቅድም ተመልከቱ። እንደዛ ባለ እውነት ከመከረው በኋላ ጋይዮስን ቅዱስ ዮሐንስ እንደዛ ባለ እውነት ዲዮጥራጢስን እንዳይመስል ከነገረው በኋላ ቁጥር 11 ላይ ምን ይላል? ወዳጅ ሆይ በጎ የሆነውን እንጂ ክፉን አትምሰል። እሺ፣ በጎ የሚያደርግ ከእግዚአብሔር ነው። ምን የሚያደርግ? በጎ የሚያደርግ መልካም የሚያደርግ ከእግዚአብሔር ነው። ክፉን የሚያደርግ ግን እግዚአብሔርን አላየውም ብሎ ያስቀምጥለታል። ለዚህ ነው ያዕቆብ ስራ የሌለው እምነት የሞተ ነው የሚለው። ኦኬ፣ ሰውን ክርስቶስን የሚወደውን ነገር ማንላበስ ከሆነ ግን አምነናል ብቻ ብለን ብንመላለስ ምን ይጠቅመናል? እምነታችን ምን ይጠቅመናል? ክርስቶስን ካልመሰልን፣ አማናዊ እምነትን ገንዘብ ካላደረግን። ምክንያቱም ዲዮጥራጢስን ከመሰለን፣ ዲዮጥራጢስ ምን ጠቀመው? ጠቅሞታል እንዴ? አማኝ ነው። አማኝ ብቻ አይደለም፣ ዋና ሆኖ መታየት የሚፈልግ አማኝ ነው። እምነቱ ግን ምን ጠቀመው? ሐዋርያትን በመሳደቡ ምን የሚያገኘው ነገር አለ? ከእግዚአብሔር መንግስት ይጣላለች፣ ከእግዚአብሔር መንግስት ይርቃለች። ትዕቢቱ፣ ክፋቱ ምን ጠቀመው? ከእግዚአብሔር መንግስት ይለየዋለች። እዚህ ነው ያዕቆብ ምን ይጠቅመዋል የሚለው። ሮምናንም እንመልከት። እስኪ 2ኛ ዮሐንስ መልእክት ላይ አንድ ወደኋላ መለስ በይ ነው። 2ኛ ዮሐንስ መልእክትን ክፈችልኝ ጤናዬ። ቁጥር 1፣ 2፣ 3 ተመልከቱ። ሮምና ኦኬ፣ መጽሐፉ ሮምና ይላትም አንድምታ ትርጓሜያችን ነው ሮምና ብሎ የሚጠራት አንዲት ሴት፣ ታላቅ ሴት ይላታል። ትልቅነቷ ምንድን ነው? ልጆቿ መልካም ፍሬ እያፈሩ ነው። ኦኬ፣ እስቲ ተመልከቱ 2ኛ ዮሐንስ መልእክት ምዕራፍ 1፣ 2፣ 3 አብረን እናንብቡ። ቁጥር 1፣ ቁጥር 2፣ ቁጥር 3 ቶሎ በይ። እሺ፣ በእኛ ስለሚኖርና ከእኛ ጋር ለዘላለም ስለሚሆን እውነት አለ። አሁን እውነት ብሎ የሚጠራው ክርስቶስን ነው። ክርስቶስ እኔ እውነት ነኝ ብሏልና እውነትም ነው ክርስቶስ። ቅዱስ ዮሐንስ በአንደኛ ዮሐንስ መልእክት ላይም ህይወት፣ እውነት ብሎ እዚህ ላይ ይጠራዋል። ህይወት ብሎ ይጠራዋል ክርስቶስን። ብቻ እውነተኛው መሲህ፣ አማናዊው መድኃኒት፣ እውነተኛው ጌታ ክርስቶስ በእኛ ስለሚኖር ከእኛ ጋር ለዘላለም ስለሚሆን እውነት፣ ስለ ክርስቶስ ስለ እግዚአብሔር ቃል ነው የሚናገረው። ከዛ ቀጠልና እኔ ሽማግሌው አለ በእውነት ለምወዳቸውና እኔ ብቻ ሳልሆን እውነትን የሚያውቁ ሁሉ ደግሞ ለሚወዷቸዋል። ለምንድን ነው እኔ ሽማግሌው አለ? አገልጋይ መሆኑን ሲናገር ነው። ቤተክርስቲያን ሽማግሌ የሚለው ቃል በትርጓሜያችን ላይ በምዕመናን ላይ ተሾመ ብሎ የተረጉሙታል። መሪ፣ አገልጋይ ብሎ የተረጉሙታል። አንድም ደግሞ ብሎ ሁለት ትርጉም ነው የሚሰጡት። በተለይ ሽማግሌ የሚለው 2ኛ ዮሐንስ እና 2ኛ ዮሐንስ 3ኛ ዮሐንስ ላይ ሽማግሌ የሚለውን ኮንሴፕት፣ አንድም ደግሞ አገልጋይ መሆኑን ለመግለጽ፣ ሁለተኛ በእድሜ በሸመገለ ጊዜ መልእክቱን እየጻፈ እንደሆነ ለመግለጽ ብሎ ያስቀምጡታል። ሚዩት አርጉልን ሄቫን ከይቅርታ ጋር ተባረኩ። እሺ፣ ስለዚህ እኔ ሽማግሌው በእውነት ለምወዳቸውና በእግዚአብሔር ቃል እውነት ለምወዳቸው፣ እሺ ለምወዳቸውና እኔ ብቻ ሳልሆን እውነትን የሚያውቁ የእግዚአብሔርን ቃል የሚያውቁ ክርስቶስን የሚያውቁ ሁሉ ደግሞ ለሚወዷቸው ለተመረጠች እመቤትና ለልጆቿ ብሎ ካለ በኋላ ቁጥር 3 ላይ ተመልከቱ። ከእግዚአብሔር አብና ከአብ ልጅ ከኢየሱስ ክርስቶስ ጸጋ፣ ምሕረት፣ ሰላም በእውነትና በፍቅር ከኛ ጋር ይሆናሉ አለ። ጸጋ፣ ምሕረት፣ ሰላም ከእግዚአብሔር አብና ከእግዚአብሔር ልጅ ከኢየሱስ ክርስቶስ ይሰጣሉ። የሚሰጡት ግን ምንን ያስተባበሩ ናቸው? ምን ላስተባበሩ ናቸው? ጸጋ፣ የእግዚአብሔር ጸጋ፣ የእግዚአብሔር ምሕረት፣ የእግዚአብሔር ሰላም የሚሰጣቸው ሰዎች ምንን ያስተባበሩ ናቸው? እምነትንና ይኸው ተመልከቱ፣ በእውነትና በፍቅር ከኛ ጋር ይሆናሉ። እውነትና ፍቅርን ገንዘብ ያደረጉ ሰዎች፣ እውነት የተባለውን ኢየሱስ ክርስቶስን ያመኑ ሰዎች፣ እውነት፣ እምነት፣ ፍቅር፣ በጎ ስራ፣ በፍቅር የሚሰራ ስራ፣ እነዚህን ያስተባበሩ ሰዎች ምን ያገኛሉ? ከእኛ ጋር ይሆናሉ፣ ከሐዋርያት ጋር ይሆናሉ። የእግዚአብሔር ሰላም፣ የእግዚአብሔር ጸጋ፣ የእግዚአብሔር ምሕረት፣ እምነትና ስራን ካስተባበሩት ጋር ይሆናሉ።
እንጂ እምነትን እናምናለን ብለው በፍቅር የሚሰራን ስራ አውልቀው ለሚጥሉ ምህረትን አያገኙም። ያገኛሉ እንዴ? ጎበዝ ያገኛሉ እንዴ? ምህረትን የሚሻ ምህረትን ይሰጣል፣ ይቅር ይላል። ጸጋ እግዚአብሔርን የሚሻ በእውነት መንገድ ይመላለሳል። አይደለ እንዴ? ሰላምን፣ እረፍትን በክርስቶስ ኢየሱስ የሚገኘውን አይምሮን የሚያልፍ ሰላም ልባችሁን አይምሯችሁን ይጠብቅ የሚለውን ቃል ገንዘብ ለማድረግ የሚሻ ሰው በእውነት በክርስቶስ አምዶ ይመላለሳል። እኔ አላልኩም፣ ቅዱስ ዮሐንስ ነው ያለው። እምነትና ስራን ማስተባበር ምንን ያላብሰናል አለ። እናንተ ሮምናና ቤተሰቦቿ እቺ ታላቅ ሴትና ልጆቿ የሚለው አንድ ተርጓሚያችን የመኳንንቱን የነገስታቱን ልጆች እየተቀበለች የምታስተዳደር ይላል። ኦኬ፣ በሯን ቤቷን ከፍታ የምትረዳ ሴት ናት። ታላቅ የተባለችው እንዲያው እድሜዋ ታላቅ ስለሆነ አይደለም። ደግሞ ሴቶች እድሜ አይጠየቅም ማለት ዝም ብሎ በእድሜው አይደለም። ታላቅነቷ በግብሯ ነው። ታላቅ ብሎ ይጠራታል። ታላቅ ሴት እያለ ቅዱስ ዮሐንስ ይጠራታል። እመቤቴ እያለ ይጠራታል። እመቤቴ ማለት ቤተሰቦቿን በመልካም የምታስተዳድር ታላቅ ሴት ወይዘሮ ይለዋል አንድ የመጽሐፍ ቅዱስ መዝገበ ቃላት። ለዚህ ነው እመቤቴ ታላቅ ሴት እያለ የሚጠራት። ኤኒዌይስ ከእግዚአብሔር አብና ከአብ ልጅ ከኢየሱስ ክርስቶስ ጸጋ፣ ምሕረት፣ ሰላም በእውነትና በፍቅር ከኛ ጋር ይሆናሉ። እውነትና ፍቅርን ክርስቶስን እምነትን ገንዘብ ባደረጉ በፍቅር ደግሞ ሲል ያዕቆብ እንዳለው በፍቅር የሚሰራ ስራ አለና እምነታችን አማናዊ መሆኑን የምንገልጽበት ስራ አለ። እምነትና ስራን ያስተባበረ ምን ያገኛል? ጸጋ ያገኛል። ጸጋ እግዚአብሔር ምን ያገኛል? ምሕረት ያገኛል። ይማራል። ምን ያገኛል? ሰላም ያገኛል። አይምሮን የሚያልፍ የክርስቶስ ሰላም እርሱ ቤቱም ይሞላል። እንቀጥል። ቁጥር 4 ላይ ነው ትእዛዝን ይኸው ራሱ ቅዱስ ዮሐንስ እንዲያው ዲያቆን ዛማን ምናምን ብላችሁ ካጉረመረማችሁ ራሱ ቅዱስ ዮሐንስ እኛ ችግር የለብንም ኦርቶዶክሳውያን ጥቅስ ለመጥቀስ ይኸው ቁጥር 4 ላይ ትእዛዝን ከአብ እንደተቀበልን ከልጆችሽ በእውነት የሚሄዱ አንዳንዶች ስላገኘኋቸው እጅግ ደስ ብሎኛል አለ። ለምንድን ነው ቅዱስ ዮሐንስ ደስ ያለው? ትእዛዝን ከአብ እንደተቀበልን ከእግዚአብሔር የተቀበልነውን ትእዛዝ ሕገ እግዚአብሔርን ጠብቀው የሚመላለሱ አንዳንድ ልጆችሽን ስላገኘኋቸው እጅጉን ደስ ብሎኛል። የሐዋርያት ደስታ እኛ እምነትን ከስራ ጋር ስናስተባብር ነው። ክርስቶስን መስለን ስንመላለስ መልካም ፍሬ ስናፈራ በዚህ ሐሴት ያደርጋሉ ቅዱሳን። ስለዚህ አሁንም እመቤቴ ይላል ቁጥር 8 ላይ ተመልከቱ። አሁንም እመቤቴ ሆይ እርስ በርሳችን እንድንዋደድ እለምንሻለሁ። ይህቺ ከመጀመሪያው በእኛ ዘንድ የነበረች ትእዛዝ ናት እንጂ አዲስ ትእዛዝን እንደምጽፍልሽ አይደለም። አያችሁ፣ አሁንም ይለምናታል ሚላሉ አቡ ኢትዮጵያውያን ሊቃውንት ግብፃውያን መተርጉማን ቅዱስ ዮሐንስ የሚለምናት ተመልከቱ። ሐዋርያት የሚለምኑን በመልካሙ ግብራችን እንድንቀጥል ነው። ሰውን የምንወድ ከሆነ አሁንም ሰውን የምናፈቅር ከሆነ የእግዚአብሔርን ሕግ ጠብቀን የምንመላለስ ከሆነ ይሄንን ሕግ እስከ ፍጻሜ ቀጥል እንዳታቆሙ እያሉ ይለምናሉ። አሁን ንስሐ ከገባን በቃ በኃጢአት መንገድ አንመላለስም ብለን ንስሐ ገብተን ስጋው ደግሞ ተቀብለን የምንመላለስ ከሆነ ቅዱስ ዮሐንስ አሁን ምን እያለ ነው? ሮምናን በጻፈበት መልኩ እኛንም ይለምን፣ ቀጥሉ፣ በዚህ መልካም ግብር ቀጥይ። እርስ በርሳችን እንድንዋደድ እመቤቴ ሆይ እርስ በርሳችን እንድንዋደድ እለምንሻለሁ። ይህቺ ከመጀመሪያው በእኛ ዘንድ የነበረችው ትእዛዝ ናት። ጌታችን መድኃኒታችን ኢየሱስ ክርስቶስ ያስተማራት ትእዛዝ ናት። እኛ አበው ትርጓሜ ላይ ከሰባቱ ዲያቆናት መካከል ቅዱስ ዮሐንስና ከሰባቱ ዲያቆናት መካከል የቅዱስ ዮሐንስ ደቀ መዝሙር የሆነው ክርስቶፎሮስ ብዬ ነበር ጎበዝ። ጵሮክሮስ ወደ እርሷ ቤት ገብተው ወንጌልን አስተምረዋታል። ስለዚህ እኛ ያስተማርንሽ ክርስቶስ ያስተማረውን ነው። እኛ የመከርንሽ ክርስቶስ የመከረንን ነው። ስለዚህ ክርስቶስ ባስተማረን እኛ በመከርንሽ ትምህርት እንድትቀጥይ እለምንሻለሁ። በምታሳየው ፍቅር፣ በምታሳየው እንክብካቤ፣ ለቤተክርስቲያን በምታሳየው እውነተኛ እምነት እንድትቀጥይ እለምንሻለሁ እያለ አሁን ቅዱስ ዮሐንስ እርሷን ብቻ አይደለም እኔና እናንተንም ይለምነናል። መልካም ነገር አሁን ለምሳሌ ምን መጸውት ከሆነ ይሄ የጌታ ትእዛዝ ነው፣ የጌታ ትምህርት ነው፣ የክርስቶስ ትምህርት ነው። ስለዚህ ወንድሜ ሆይ ወንድሜ ዲያቆን ስለሽው በዚህ ትምህርት እንድትቀጥል እለምንሃለሁ እያለ ሐዋርያት በእውነተኛው መንገድ እንድንመላለስ እንዲህ ባለ ፍቅር ይማጸናሉ። እንዲህ ባለ ፍቅር
ይማጸኑናል ለመልካም ነገርን እንድናደርግ በቅድስና እንድንመላለስ። ኦኬ ታብታብ እያደረጋችሁት ጎበዝ። ስለዚህ እለምንሻለሁ እያለ ሲጽፍላት እናያለን። እሺ ቁጥር 7 ላይ 7 እና 8 ቶሎ ቤት ጎበዝ። ያው እንደ ትእዛዙ እንሄድ ዘንድ ይህ ፍቅር ነው። ከመጀመሪያ እንደሰማችሁት በእርሷ ትሄዱ ዘንድ ትእዛዙ ይህች ናት ካለ በኋላ ቀጥይ 8 ብዙ አሳቶች በወደ ዓለም ገብተዋልና እነርሱም ኢየሱስ ክርስቶስ በስጋ እንደመጣ የማያምኑ ናቸው። ይህ አሳቹና የክርስቶስ ተቃዋሚ ነው። ቁጥር አሁን የመጨረሻው ከዚህ ክፍል ያለውን እናንብብና እንቀጥላለን። ሙሉ ደሞዝን እንድትቀበሉ እንጂ የሰራችሁትን እንዳታጠፉ ለራሳችሁ ተጠንቀቋል። አያችሁ አይደለም? ሙሉ ደሞዝ እንድትቀበሉ ምን ማለት ነው ቢሉ በትርጓሜያችን አቦም ይላሉ። ሁለተኛ ዮሐንስ መልእክት አንደኛ ትርጓሜ ላይ ሙሉ ደሞዝ የሚለው እግዚአብሔር አምላክ ለሚወዱት የሰጠውን የተስፋ ቃል እንድትላበሱ። ምንድነው ይሄ የተስፋ ቃል? ኑ የአባቴ ብሩካን ዓለም ከተፈጠረ ጊዜ ጀምሮ የተዘጋጀላችሁን የእግዚአብሔር መንግስት ውረሱ የሚለው በማቴዎስ ወንጌል ምዕራፍ 7 ማቴዎስ ወንጌል ምዕራፍ 25 ላይ የተጠቀሰውን በትንሣኤ ዘጉባኤ ጊዜ መንግስተ ሰማያትን የድል አክሊል እንድትቀናጁ ክብርን እንድታገኙ መንግስተ ሰማያትን እንድትላበሱ ምን አድርጉ እያለ ነው። ሙሉ ደሞዝን ያንን ነው ሙሉ ደሞዝ ብሎ የሚጠራው። ከዛ እንድትቀበሉ እንጂ የሰራችሁትን እንዳታጠፉ ለራሳችሁ ተጠንቀቁ አላችሁ። እስካሁን መልካም ነገር ሰርታችሁ በፍቅር ተመላልሳችሁ የእግዚአብሔርን ሕግ ጠብቃችሁ እምነትን ከስራ ጋር አስተባብራችሁ ይዛችሁ ግን ለፍጻሜ ካልበቃችሁ ብትስቱ፣ ሐሰተኞችን ሰምታችሁ የስህተት አስተማሪዎችን ሰምታችሁ ከእውነተኛው መንገድ ብትርቁ ሙሉ ደሞዝን ገንዘብ አታደርጉም። ለምን? እምነትን ከስራ ጋር እስከ ፍጻሜ አስተባብራችሁ አልያዛችሁም። እና ምን ይፈጠራል ታዲያ? ቅዱስ ዮሐንስ ያንን የድል አክሊል አትቀናጁ። ያንን የድል አክሊል ለመቀናጀት እምነትን ፍቅር ጋር ከስራ ጋር አስተባብሮ እስከ ፍጻሜ መጠበቅ፣ ጌታን መጠበቅ ያስፈልጋል። ለዚህ ነው ቤተክርስቲያን ልጆቿን እምነትን ከስራ ጋር አስተባብራችሁ አንድ አድርጋችሁ እምነት እንኳን ቢል ቅዱስ ዮሐንስ በእምነት ድናችኋል ሲል እዚህ ጋር አማናዊው እምነትን ነው፣ ስራ ያለውን እምነት ነው የሚናገረው። ያንን አስተባብራችሁ እስከ ፍጻሜ ጠብቁ የምትለው እንጂ አምኛለሁ ብለን በኃጢአት ጎዳና ብንመላለስ ሐሰተኞች ነን። እውነትን በእኛ ዘንድ የለም፣ እውነት የተባለ ክርስቶስ። ስለዚህ እምነትን ከስራ ጋር አስተባብረን እንይዝ ዘንድ እግዚአብሔር አምላክ ይርዳል። ፕሮግራም መሪ ዲያቆን ያሉ አይደለ?